የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ ዲኤምሲ ሪል ስቴት፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ባሳለፍነው ሳምንት ከመንገደኞቼ ጋር የነበረኝ ቆይታ ነበረ። በእነሱ የህይወት መንገድ እየተመላለስን እናንተንም ስናስጉዛችሁ ነበረ። ነገር ግን የህይወት መንገዳቸው ዘለግ ያለና ወደዚህኛው ሳምንት አሻግረን ደጅ አስጠንተናችሁ ነበረ። ዛሬ ከቆምንበት እንቀጥላለን። በያላችሁበት ቆይታችሁ እናንተም ከኛ ጋር እንድታደርጉ እንጋብዛችኋለን። የኔ መንገድ ፕሮግራምን አጋሩና ያበረቱልን ተቋማት አሉ። እነሱንም እናመሰግናቸዋለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ፣ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ያው ይሄ የነጁ ፋሽን አይደለም፣ ይሄ የእናንተ ነው። ከስር ያለው ነው የነጁ ፋሽን እንዲ ለብሼ ይሄም የሷ ነው እንዳይሉ ብዬ ነው። መርሐባ። እስኪ ወደ ኋላ መለስ ስላድርጋችሁ ያችን መጽሐፍ ጋሼ ከማግኘቱ አስቀድሞ አንተም ከሳቸው ጋር ማንበብ ከመጀመርህ አስቀድሞ በእምነታችሁ ላይ እንደው ጥርጣሬ ፈጥሮባችሁ ያቅ ነበር? ምንም ጥርጣሬ የሚባል ነገር የለብንም። 100% ነው። ኢየሱስ ያድናል፣ ያመነ ይጠመቀ ይድናል በሚባለው በዛ 100% ነበር የምናምነው። ከክርስትና ከጴንጤነት ውጪ ደግሞ ሌላ እውነት አለ ብለንም ተጠራጥረንም አናውቅም። ጋሼ እርሶስ እንደው እምነቱ ላይ እንደው እንዶች ነገር ምናምን ብለው ጥያቄ ሆኖቦት የሚያውቅ ነገር አለ? በፊትም አለ ነው። ምንም የለም ነበረ። ከሰለማችሁ በኋላ ነው ቅድም ያነሳችሁ በኋላ እኮ ነው ያው ከተነ ወረቀቱን ካምበበ ከስራደ ውስጡ ካየ በኋላ እኮ ነው በቃ። በፊትማ ሙስሊሞቹ ስለማይወድ እነሱ እስከዛ እኮ ነው ጥያቄም አይኖርም። በምን ጥያቄ ይኖራል? በቃ እኛ ሙሉ አምነናል ያለን በወልድ በመንፈስ ቅዱስም እየተመቀን ደቀማሳሙት አድርገ ሄዱ ያሉትን ያ አምነን ሙሉ በቃ ፉል እኮ ነው። እኛ ማንን ሰማለን ሌላ ማንንም ማሰቡም ነበረ። እንግዲህ አልহামዱሊላህ ወደ አዲስ የህይወት መንገድ ተሻግራችሁ እንደ አዲስ ተወልዳችሁ እርሱ አማን ተሰኝተዋል። አንተ ደግሞ ከድር ሆነሃል። ስማችሁን ማን መረጣላችሁ? ያው ሼኹ ስሙ እንዴት ተመረጠሉት? አማን ብሎ አልহামዱሊላህ ሰላም በቃ ሰላም ነው አማን ነው ብሎ ሰለም ሰላም ነው። አሁን ከዚህ በኋላ ሰላም ነው አማን ነው ተብሎ አማን ሆነ። እሺ ከድርስ? እኔም በቃ ሼኹ ከድር ብሎ አለኝ። ከድር ነው ከድር መሆን ነው የሚገባ ብሎ ሲለኝ አሜን ብዬ ተቀብዬዋለሁ። ስሜን የስሜን ትርጉም ሰይድና ከድር የእሳቸውን ታሪክ ሲያይ በጣም ስሜንም ጥሩ ሆኖ አግኝቼዋለሁ። ስለ መጀመሪያ ሰላታችሁ እናስታውስ። ለመጀመሪያ ጊዜ አንድና ብቸኛ ለሆነው አላህ Subhanahu Wa Ta'ala ተናንሳችሁ ግንባራችሁን ከመሬት ያገናኛችሁበትን ጊዜ ታስታውሳላችሁ? እንዴት ነበር ስሜቱ? ለመጀመሪያ ሲሰግዱ እንዴት ነበር ስሜቱ? ጋሼ ከርሶን ጀምር እስኪ። መታጠብ እንደዚህ ነው ብሎ ውዱእ ማድረግ ነገረኝ። ከዛ ወዲህ በቃ ውዱእ አድርገን በኋላ ሰላት ለመቆም እንደዚህ ብሎ በቃ ለቂብላ እንደዚህ ሆናቸው ከቆማቸው በኋላ ቀኛቸው ጆሮ ላይ ፀሐይ በቃ ሌላ ቦታ ቢትሪም በቃ እንደዚህ አድርገ በቃ ቂብላ ይወስናልና ከዛ ወዲህ ሰላት አቁምና ስገዲ አለ ትምህርት ሰጠ። ፋቲሃ ሰዓት ያለ ያው ፋቲሃ የቀራ እንዲሰገድ ያደረገ። በዚህ ሲሰግድ በጣም ደስ አለ። አልহামዱሊላህ አልহামዱሊላህ ማሻአላህ። እንዴት ነበር አንተ ጋር? አልহামዱሊላህ በጣም የተለየ ስሜት ነበር የተሰማን። ያን ሼኹም ካሰለመን በኋላም ደግሞ አስረግጦ የአላህ አንድነት ምን ሰግደው ለማን እንደሆነ መናርደው ለማን ሁሉ ነገር ነግሮናል። ሲነግረን ራሱ ልባችን ነበር የራደው። ያን ስጁድ ስንወርድ በጣም ነበር ያሳለን እርካታ ነበር በጣም የተሰማን ወላሂ ሀቂቃ በጣም እርካታ። እንደዛ አይነት እርካታ አግኝተንም አናውቅም። ማሻአላህ ከዛም በላይ ነው ልባችን እርካታ ያገኘው። በቃ ምንም ጥርጣሬ ሸክ የሌለበት ለአንድ ፈጣሪ ሰግደን ፊታችን መሬት ግንባራችን መሬት ሲነካ
በጣም ነበር ደስ ያለን። መጨረሻ መንገድ ላይም ስንመጣ እያወራን መጣን። እርካታ አገኘን። በቃ ቀለለን ያ ሁሉ ነገር ሸክማችን ሁሉ እንደወረደ። እዛው ነው የሰገዳችሁት? እዛው ሰግደን ነው የመጣነው ጀምረን። ምክንያቱም አድራችሁም ስለነበረ ብዙ የሰላት ወቅቶች ጋር ተገናኝታችኋል። የሆነ ፋቲያ ነግሮኝ በአማርኛ ጽፌ ይዤ በሁለተኛ ቀን ሸምድጄ ጨረስኩት። ፋቲያና ሱረቱል ኢኽላስን ምናምን አጫጭር ሱራዎችን እንዳለ በአማርኛ ነበር ጽፌ የመጣሁትና መሸምደድ ጀመርኩኝ። እንግዲህ ብቻችን ስለሆነን የሚያሰግደን ስለሌለ ማወቅ ያለባችሁ ይሄ ወሳኝ መስፈርት ነው ብሎ የነገረንን ወዲያውኑ ለመሸምደድ ሞከርን ማለት ነው። ጽፈን ይዘን። ቀድሞ ማን ነበር ያሰገደው ከሁለታችሁ? እንግዲህ ፋዘር ነበር ቀድሞ ያሰገዱት መጀመሪያ። ማሻአላህ። አባትን ተከትለህ ስትሰግድ የነበረው? እንግዲህ አባትህን ተከትለህ ደግሞ በቀድሞ እምነት ሳለህ ቸርች ላይ ትሄድ ነበረ። የእሳቸውን ፈለግ ተከትለህ እሳቸው ያስተማሩን ተከትለህ ነው በዛ ህይወት የኖርከው የነበረው። ወደ አዲስ ነገር ደግሞ መጥተው እንደገና ደግሞ ሰላት የሚባለውን ደግሞ ከአባት ተከትለህ ስትሰግድስ እሱኛው የተለየ ደግሞ ሌላ ስሜት አለው? እንደው ባውቀው ብዬ ነው። በጣም ደስ ይላል ስሜቱ፣ በጣም ደስ ይላል። ባይዘው ፋዘር አሁን እኛን ቢያንስ አስተምሮናል። ቁርአንም ቢሆን እንድንቀራ በጣም ያገፋፉን ነበር። የተወሰነም ቀርተናል፣ እየቀራንም ነው። እና በዛ ኬዝ ፋዘር አሁን እኛ ከመጣን እናንተ አሰግዱን ብሎ ቦታ ነው የሚሰጠን እንጂ እሳቸው ቢያሰግዱን በጣም ነበር ደስ የሚለን። እና በእስልምና ግን እሳቸው ነው የሚሉት አሁን ሁሉም ይላሉ። በእስልምና ከሌሎች ጋር ሲገናኙ በእስልምና ቢያንስ በእድሜ መበላለጥ የደረጃ ልዩነት የለም። አንድ ሕፃን ልጅም ከሆነ የአላህን ቃል ብዙ ያወቀ ከሆነ ያ ነው ቀድሞ የሚያስተምረውና የሚያሰግደው ብሎ ለሌሎችም የሚያስተምር ነበርና እኛ እርሶ ያሰግዱን ምናምን ስንልም ችግር የለውም እናንተ አሰግዱኝ። አሁን የትም ለመሮጥ እናንተ እነን ወክላችሁ ስለምትሄዱ ሁሉም ጋር ቢያንስ ስለቀራችሁ ከነ በላይ ስላወቃችሁ አሁንም ፈጣሪ ጨምራችሁ አሰግዱን ከእናንተ ከትዬ ነው የምሰግደው ብሎ እሳቸው ፈቅዶን ነው የምናሰግደው። ስናሰግድም እና ደስ ይላል። በጣም ደስ ይላል። ይሄ ማይገኝ እድል ነው ወላሂ። አልሐምዱሊላህ። እስኪ አንድ ነገር እንሞክር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው ወይ? አልሐምዱሊላህ በከይር አልሐምዱሊላህ። የኔ መንገድ ፕሮግራም እየሰራሁኝ ነው የደወልኩሎት። እሺ። ዛሬ እንግዶች አሉኝ ከሲዳማ የመጡ። እሺ። የእርሶ መጽሐፍ እንግዲህ ሰበብ ሆኗቸው አልሐምዱሊላህ ወደ እስልምና መጥተዋል። የትኛው መጽሐፍ ነው? እሱንም ለማወቅ ፈልጋለሁ። ታላቅ ምክር ለአዲሱ ትውልድ የሚለው ትውልድ ቀጥተኛውን ሃይማኖት ለማወቅ ያለህን እድል ላለማወቅ አትጠቀምበት የሚል ነው። አዎ እሺ። እሱን ነው እንግዲህ መጀመሪያ የነበሩት ጋሼ አሸናፊ አሁን ደግሞ አማን ሆነዋል። እሳቸው እንግዲህ የቤቱ አባወራ ናቸው። በሰዓቱ ደግሞ አንድ ቸርች ላይም ደግሞ የቸርች ኃላፊ ሆነው ፓስተር ሆነው ያገለገሉ ሳሉ ነው በአንዲት እንግዲህ አጋጣሚ ወይ ደግሞ አንድ የጉባኤ በነበራቸው ወቅት ላይ አንድ ሼክ ነበሩ እንግዲህ የእርስዎን መጽሐፍ የሰጧቸው። እሺ። እንግዲህ ያንን መጽሐፍ ሲያነቡ እውነት እውቀትን ፈልገው ሳይሆን የሙስሊሞች ጉዳቸውን አወጣለሁ ከዚህ ውስጥ ብለው ነበረ። ኋላ ላይ ግን ተረታው ይላሉ። እኛም ብለን ነበር። እንግዲህ ተገናኝታችሁ አታውቁም? እንደው እስኪ ተዘያየሩ ብዬ ነው። በፍጹም አላውቃቸውም። ተዘያየሩ ብዬ ነው። እሺ ኢንሻአላህ። እሺ። አዎ ይኸው የመጽሐፉ ጸሐፊ ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዑመር እርሲ ይባላል። አማን ገመደ ይባላል። ድሮ አሸናፊ ገመደ ይባላል። አሁን አማን ገመደ ይባላል። እሺ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። እኛም የእስላሙን ጉድ እናወጣለን ብለን ነው ቁርአን ያነበብነው። ከዛ ጉድ ሰራና አስቀመጠን። እኛንም እናንተ ጉድ እናመጣለን ብለን የወሰደን መጽሐፍ ማረከን። አይ እኔ በጣም የሚገርም ነው እኮ ታላቅ ምክር ለአዲሱ ትውልድ የሚል መጽሐፍ ሳዘጋጅ እኔ ፓምፍሌት መልክ ነበር ያዘጋጀሁት። እየጨመርኩ በቃ የሰው አስተያየትም ተሰጥቶኝ እሱ መጽሐፍ ውጭ ሀገር ሳውዲ አረቢያ፣ ኳታር እንደገና ደግሞ የተለያዩ ቦታዎች ኬንያ በእንግሊዝኛ በሁሉም የተሰራ ነው። በ3 ቋንቋ በአማርኛ፣ በኦሮምኛና በእንግሊዝኛ። ኢንሻአላህ ኢንሻአላህ። በርቱ እንግዲህ። እሺ እሺ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዚህ ሰዓት እኔ ጋር የሰለመው ልጄ ከዲር አማን ይባላል። እሱም እዚያ አለ። ተገናኘ እሱ ጋር። እሺ ከዲር እስቲ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ከዲር ሰላም ነው ኡስታዝ? ደህና አልሐምዱሊላህ። እንደዚህ ነው በቃ አላህ እኮ ነው ይሄንን ሁሉ የሚሰጠው እንጂ ሰው ምንም ችሎታ የለውም። አልሐምዱሊላህ አላህ ይውደዳችሁ፣ ጀዛአችሁን አላህ ይክፈል። እንግዲህ በእርሶ መጽሐፍ ሰበብ ነበር ወደ እስልምና የመጣ ነው እኛ። እርሶን ደግሞ አግኝቼዋቸዋለሁ። አንድ ቀን ወራቤ ስልጠና ሰጥቶናሉ። ፊዚካሎች ወራቤ ስልጠና ላይ ነበር። አይ አሁንም ተመሳሳይ ስልጠናዎችን በሐዋሳም በተለያዩ ቦታዎች ለመስጠት እቅዱ አለን ኢንሻአላህ። ምክንያቱም ሀቁን ማወቅ አለበት የሰው ልጅ። አዎ እንደዚሁ በግልጽ የተቀመጠ ነገር ነው። ደግሞ ታላቅ ምክር ለአዲሱ ትውልድ በግልጽ ያስቀምጣል ሁሉንም ነገር ኢንሻአላህ። ከበዛ መስራት ነው። ወደፊት ደግሞ መጽሐፉ በብዛት ታትሞ እንዲታተል እናደርጋለን ኢንሻአላህ። አላህ ከወፈቀ ኢንሻአላህ። አላህ ይውደዳችሁ። እሺ ኦኬ ኢንሻአላህ። እንግዲህ እዚህ ወንበር ላይ በአንድ ወቅት እርሶም መንገደኛ የነበሩ በእርሶ ህይወት መንገድ ተመላልሰን ነበረ። እነዚህን እንግዲህ እኛ ያገኘናቸው ናቸው፣ ያላገኘናቸው ያልሰማናቸው ብዙዎች ደግሞ ይኖራሉ ብዬ ተስፋ አደርጋለሁ። ይህ እንግዲህ በአላህ መመረጥ ትልቅም እድል ስለሆነ በጣም እድለኛ ኖት። የሚያስቀና ነገር ነው ኢንሻአላህ ኢንሻአላህ። እንግዲህ ይሄ መጽሐፍ ለብዙዎች ተደራሽ ሆኖ ብዙዎችን ለሂዳያ ሰበባቸው ሆኗል። አሁንም የምንሰራው ስራ አለ እኮ መጽሐፉ በኦሮምኛም በአማርኛም ፒዲኤፍ ጎግል ውስጥ ገብቷል። ማሻአላህ በጣም ደስ ይላል። ማንም ሰው ጎግል ገብቶ ታላቅ ምክር ለአዲሱ ትውልድ የሚለውን ከነካ ሊንኩን ፒዲኤፉ ይወጣለታል። በቃ ጎግል ውስጥ ገብቷል። ሰው ብዙውን ጊዜ እንትን አያይም እንጂ መጽሐፉን ዳውንሎድ ማድረግ ይቻላል። መጽሐፉ አሁን በቃ በሰው እጅ ይገኛል ማለት ነው። ምክንያቱም እያንዳንዱ ሰው ሞባይል እየተጠቀመ ያለ ስለሆነ ያለንበት ጊዜ ደግሞ ለዚህ የሰጣ ነው። አሁን እንደውም መጽሐፉን በቃ ኦንላይን ማንኛውን ሰው በኦሮምኛም ጎርስ አንገፈ ወላና ደሎታ አረባ ይላል በኦሮምኛ፣ በአማርኛ ደግሞ ታላቅ ምክር ለአዲሱ ትውልድ በቃ ይሄንኑ ጎግል ሰርች አድርጎ ፒዲኤፉን ዳውንሎድ ማድረግ ይቻላል በኦሮምኛም በአማርኛም። ማሻአላህ። እንደው ከተገናኘን አይቀር እግረ መንገድ ብናወራው ደስ የሚለኝ እንግዲህ ይሄንን መጽሐፍ ጽፈውታል። በዚህ ምክንያት ደግሞ ሰዎች ወደ እስልምና ብርሃን እየተመለሱ ይገኛሉ። እንደው ይሄንን ሲያስቡ ምን ይሰማዎታል? ትንሽ ስሜቱን ብጋራ ደስ ይለኛል። አላሁ አክበር። እንደ ምን አንድ ሰው ባንቺ ሰበብ አንድ ሰው እኮ ከእሳት እኮ ነፍሱ ነጻ ብትወጣ በቃ 100 ግመሎችን ሰደቃ እንደሰጠሽ ይቆጠርልሻል። ሰው እኔን አገኛለሁ ብዬ ኢንሻአላህ ይተማመናለሁ። በወቅቱ መቶዎች ትልልቅ ንብረቶች ሆኖ ነው እንጂ በአሁኑ ሰዓት 100 ፕሌን ወይም ሄሊኮፕተር ሊሆን ይችላል። ከፍተኛ እንትን ዋጋ ያላቸው ንብረቶች በአሁኑ ሰዓት ከዛ ይበልጡ ይሆናሉ። በጣም ከፍተኛ ደስታ ነው የሚሰማኝ። እንደገናም ደግሞ ለመጻፍም ለመንበብም ገና ብዙ እንትን ይፈጥርብኛል፣ ስሜት ይፈጥርብኛል፣ ያነሳሳኛል። አልሐምዱሊላህ። ይሄ ደግሞ አላህ የሰጠን ኒዕማን በራሳችን ያገኘ ነው አይደለንም እና ፈጣሪያችንን እናመሰግናለን። ከፍተኛ ደስታ ነው የሚሰማኝ። አልሐምዱሊላህ። እንግዲህ የዛሬ መንገደኞቼም ከእርሶ መጽሐፍ ውስጥ የሙስሊሞችን ጉድ አወጣለሁ ብለው ሰምጠው ነው የቀሩት። እንግዲህና ይህንን እየሰማን እግረ መንገድ ያው ሰበብ መሆን መታደልም ስለሆነ እንደው ቢያውቋቸው ቢተዋወቁም እግረ መንገድ ብዬ ስላሰብኩኝ ነው። እሳቸውም እንዳላገኙት ሲነግሩኝ በአካል ቢገኙ በጣም ደስ ይለኝ ነበረ። ያው ስላልቻሉ በስልክም ቢሆን የቦታ ርቀት ነው፣ በስልክም ቢሆን ላገናኝ ብዬ ነው። የእስላምን ጉድ እናወጣለን ብሎ ነው ወደ እስልምና የገቡት። እኔም እንደምታውቂው ስህተትን አወጣለኝ በሚል ነበር ቁርአኔን ያነበብኩትና ወደ ቁርአን ውስጥ የገባሁት። ተመሳሳይ ነው። አዎ ሱብሃንአላህ፣ ይገርማል። ብዙ ሰዎች እንግዲህ እኔ የማውቃቸውም በእርሶ መጽሐፍ ምክንያት የሰለሙ አሉ። እኔ ፕሮግራም ላይ መተው ደግሞ ካወሩ በኋላ የእርሶ ታሪክም እንደዚሁ አስገርሟቸው አስደንቋቸው ያሉበትን እምነት እንዲፈትሹ ሆነው ወደ እስልምና የመጡ ወንድሞችም አሉና አልহামዱሊላህ ለኩል ሐል እንግዲህ አላህ ለዚህ ነገር መምረጡ ትልቅ ነገር ነው። አልহামዱሊላህ ይሄ ኒዕማ ነው ፈጣሪያችን የሰጠን ነው እንጂ እኛ ያደረግነው አይደለም።
ምክንያቱም አንድ ሰው መጽሐፍን በሚያነብበት ጊዜ ነፃ ሆኖ ማንበብ አለበት። አሁን እኔ አድቫይዝ የማደርጋቸው በተለይም ሙስሊም ያልሆኑ ወገኖች ኒውትራሊቲ በጭንቅላታቸው ውስጥ ነፃ ሆኖ ለተወሰነ ጊዜ ክርስትናንም እስልምናንም ትቶ ነፃ ሆኖ ካነበቡ በኋላ እውነታው ይከሰትላቸዋል። ይሄንን ደግሞ መክራለሁኝ ለሚያነቡ ሰዎች። መርሐባ ሹክራን፣ በጣም እናመሰግናለን። እጃቸውን ቁርጥማት አይንካብን ይባላል። ኢንሻአላህ። ኦኬ ጀዛከላህ ኸይር። ወያኩም። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ። እሺ እንግዲህ እሳቸው የጻፉት መጽሐፍ ዛሬ እርስዎ ለእስልምና እንዲመጡ የሂዳያ ሰበብ ሆኗል። በጣም ደስ ይላል። የዲን አባታችን ናቸው። የመመለሳችን ዋና ሰበብ እሳቸው ናቸው። አላህ ጀዛቸውን በጀነት ይክፈላቸው፣ አሚን፣ በአዱንያም ይክፈላቸው እና በጣም ወላሂ ደስ ይላል። አልሐምዱሊላህ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። እንደው ጋሽዬ እስልምና መኖር ከጀመሩ በኋላ እስልምና ምኑ በተለየ መልኩ ማረኮት? እስልምና ምኑ በጣም ደስ ይለውታል? ሁሉም ነገር ደስ ይላል፣ ግን ከዚህ አብልጦ ደስ የሚል የአላህ አንድነት። አሁን ይኖራል አይደለ? እንሞታለን። ሞት የሚቀር አይደለ? ከሞተ በኋላ ጀነትን የአላህ ጀነት መውሰድ ወላ አላህ ፊት ለማየት በቃ ጓጓ። ያው ደስ የሚለው እሱ ነው። ሱብሃንአላህ። አንተስ? አይ በእስልምና ውስጥ ባይዘው ሁሉም ነገር ደስ ይላል። ሁሉም ነገር ደስ ይላል። ከዛ ውስጥ ግን ጀነት ፍርዶስ ደስ ይላል። ከዚህ የበለጠ እስልምና ሁሉም ነገር ደስ ይላል። ከዛ ውስጥ ግን ተግባራዊ በተግባራዊ የሚለወጥ ነው ሁሉ ነገር። አሁን ለምሳሌ ሁሉ ነገር ከሴት አለባበስም ጭምር እና ሁሉም ነገር ተግባራዊ ነው።
በተግባር ነው የሚታየው። የሚሰሩ ስራ ተለይቶ ተነግሯል። የተነገረው ያ ሁሉ በተግባር ስለሚሰራ በጣም ደስ ይላል። ሁሉም ደግሞ ሰው አይዘነጋም። በእስልምና ውስጥ ያለውን ሁሉም ስለሚደጋግመው ያን ስለሚያስታውስ ሁሉም በጣም ደስ እያለው ይሰራል ማለት ነው። ሲሰራው ሲሰግደው አሁን ዛሬ ሰግዶ ነገ ሰለቸኝ ብሎ የሚተወው ነገር አይደለም። እስከ ዕለተ ሞቱ ይተገብሯል። ያን ነገር ነቢያቶች የሰሩትን ሁሉ በተግባር ሰዎች ሲሰሩት ታያቸዋለሽ። አላህ በፈቀደው እንደ ኢማናቸው መጠን ሰዎች ያን የነቢያት ትእዛዝ ሁሉ ይተገብራሉ። አላህ ያዘዘውን ይጠነቀቃሉ በቻሉት መጠን። ያ ሲሆን ደግሞ በጣም ደስ ይላል። የፈጣሪ ትእዛዝ ስትከተይ ደስ ነው የሚለው ማለት ነው። ዛሬ አልሐምዱሊላህ በእስልምና ውስጥ መኖር ጀምረሃል። የሚማርኩ ነገሮችም አውርተሃል። እንደው ግን ይሄንን እስልምና ባትተዋወቅና እስልምና ቢቀርብህ ግን ምን ይጎልህ ነበር? ምን ይቀርብህ ነበር? ስለሰለምክ ምን የተለየ ነገር በህይወት ጨመረልህ? አላሁ አክበር። ይሄ ሁሉ ኒዕማ ያመልጠኝ ነበር። ባልሰልም ኖሮ ይሄን አላቅም ነበር። ባልሰልም ኖሮ ሁሉ ነገር ሲጀመር ካይራት ሁሉ ይቀርብኛል። አሁን ለምሳሌ ካይራት ሁሉ አንደኛ አንድ ሰው ሳይሰልም ጀነት አያገኝም። እውነት ለመናገር ርህራሄ ራሱ በአካባቢ በማህበረሰብ ላይ ራሱ ለወላጆችም ሙስሊም ሆኜና ክርስቲያን በነበርኩበት ሰዓት ላይ እንደምታዘዛቸው እሳቸው ይመሰክራሉ። የተለየ ነው፣ በጣም የተለየ። ማዘር ከሰለሙ ቢያንስ አሁን 2 ወር አልሞላቸውም ከሰለሙ። ያን አይል የቸርች እዛው ነበር የቆዩት የያዙትን ያን አቋም ይዞ እዛው ያሉ እንዴት እንደምንካድማቸው በጣም ነበር የምናንከባክባቸው። ይህን ያስተማረን እስልምና ነበር። ስለ ጎረቤት አልጠብቅም ነበር ሙስሊም ባልሆን ኖሮ። ዲሃን የተቸገረን ዞር ብዬ አላይም ነበር። ከኔ በታች ያለውን ከኔ በላይ ያለውንም ደግሞ አላከብርም ነበር። ያን ሁሉ አደብ ያስተማረኝ እስልምና ነው። እኔ አሁን እኛ ከሰለምን በኋላ አሁን የሰለሙ ብዙ ልጆች አሉ። ስፔሻሊ የኛ ቤተሰብ የሚሆኑ አሁን የክርስታችን ልጅ ሐዋሳ ዩኒቨርሲቲ የሚማር ልጅ አለ። አሁን እዛ መድረሳም አስገብተነዋል፣ ገብተዋል። እዛ ቁርአንም እየቀራ ነው። አንደኛው ደግሞ ያጎታችን ልጅ ነው። እሱም ጅማ ዩኒቨርሲቲ ጤና ይማራል። እሱም በጣም ጀለስ ነበረ ለእስልምናው። ቁርአኑን ጨርሶ ክታብም ሁሉ በጣም እዛ ተማሪ ጀማዓ ስለተቀላቀለ በጣም ነበር የሚማረው። አትሊስት እስከ ስንት ሆናል መሰለሽ? 31 ልጆች እንደዛ እንሆናለን አሁን። ሁሉም ደግሞ የተማሩ አብዛኛዎቻቸው መንግስት ሰራተኛም አሉ። ደግሞ ተምሮ ወደ ካምፓስ የተጠጉ ናቸው እንዳለ ተምሮ። እዚህ ሁሉ በእናንተ ምክንያት የሰለሙ ናቸው። አላህ እኛን ሰበብ አድርጎ በዛ ምክንያት የሰለሙ እንዳለ ደግሞ አምኖ መጽሐፉን የንዝር ሃይማኖት መጽሐፍ አሁን ብዙ መጽሐፍ የነ አቡ ሃይደርን የነ ዶክተር ዛክርን የነ ሼህ አህመድ ዲዳትን ብዙ እናድላቸዋለን ገዝተን በራሳችን ብር እናድላቸውና አንብቦ አይተን ነው የሚመጡት። ደግሞ ያለ ማስገደድ እስልምና ሲጀመር ማስገደድንም ማአዝም እነሱ ደግሞ አይተው አንብቦ ነው የሚመጡት። እኛም አንብበን ነው የገባነው። ይሄ አንብቦ እስቲ ቅር የምላችሁ ቦታ ካለ ያቀምጡልን የምንላቸው በተቻለን አቅም እንመልሳቸዋለን። ካቃተን ደግሞ እነ አቡ ሃይደር ጋም ደውለን እነ ኡስታዝ ጋር ደውለን ቦታ እንጠይቃቸዋለን። እዛው ነው የሚያስረዳቸዋል ማለት ነውና በጣም ደስ ይላል። ያን አናገኝም ነበር ባንሰልም ኖሮ። የሚቆጨኝ ያ ነው እና ሙስሊም ባልሆን ኖሮ ያ ሁሉ ይቀርብኝ ነበር ወላሂ። የዛን ቀን ሻሃዳ ይዛችሁ ለመመለስ ነበር ሄዳችሁ የነበረው። ነገር ግን እዛ አድራችሁ ተመልሳችሁ ነው የመጣችሁት በንጋታው። አንደኛ ከቤት አድራችሁ ከቤት ውጭ አድራችሁ ነው የመጣችሁት። ሰልማችሁ ነው የመጣችሁት። አዲስ ሰው ሌላ ማንነት ይዛችሁ ነው የመጣችሁት። የዛኔ እናትህ ምን አሉ? ያን አይል ምንም አላሉም። በቃ መጨረሻ ላይ ሰልመን እንደመጣን ነግራት በጣም ለማልቀስ ሌላ ባህሪ አመጣች። በቃ መጨረሻ ላይ በቁራጥነት ከእስልምና እንደማንመለስ አወቀች። ተመለሱ፣ ይቆጫቸዋል ይህን መንገድ ትታችሁ አባቴ ነው እንዲህ አንተንም ያስደረገ ምናምን አለችና እኔንም ተመለስ ምናምን ስትለኝ እናቴ አንቺ ራስሽ እንድትመለሽልኝ ነው የሚሻው። በትክክለኛ ሃይማኖት ያለው እዚህ ጋር ነው። አንቺ ደግሞ ከአባቴ ከአያቴ ያመጣሁት ሃይማኖት የምትይው ነገር አቁምና ስላቸው ነበር እና እናቴ ሙስሊም በመሆናችን መጀመሪያ ላይ ብትከፋ መጨረሻ ላይ ጽናት ይኑራችሁ፣ እኔ እመለሳለሁ፣ ፈጣሪ ካለ እመለሳለሁ፣ ፈጣሪ ያለው ነው የሚሆነው ነው የምትለው። ሁሉም ከእስልምና ትታችሁ ውጡ አትለንም ነበር። አሁን እኛ ስንጾም ለአፍጥር በጣም ነበር የምታዘጋጀን። ሾርባ አዘጋጅታን ምን ብላን ለስሁርም ሰርታን ምን ብላን ትካድመናለች። እዛም ሆና ደግሞ ብዙ ሼኮች ሌሎችንም እናመጣለን ዳዋ እንዲያደርጉባት ቢያንስ እንድትሰልም እያልን ስናመጣ ለመጣ ሰው ሁሉ ምንም ክፉ ነገር አትናገርም፣ ፈጣሪ ካለ
የፈጣሪ ቀን እያለ እኮ መመለስ አይቻልም ነው። ማንም ሊመለሰኝ አይችልም። እኔም እመለሳለሁ ብዬ ራሴን ቢፈቅድ ራሱ እሱ ካልፈለገ እኮ አይሆንም ትላለች ሁሌም። የሚመጣው ሰው ምን ይበል ከዛ በላይ እስቲ ቀድሩ አይታወቅምና ዛሬ ወይ ነገ ልንሞት እንችላለን። እስልምና እውነት ነው። ወደ እውነት ሳትመለሽ እንኳን ሞት ሊቀድምሽ ስለሚችል ምናምን እንላታለን። እሱንም የሚያውቀው ፈጣሪ ነው። እሱ ያለው ቀን ይሆናል ኢንሻአላህ አይደል እናንተ የምትሉት ትለናለች። እናንተ እንደምትሉትም ኢንሻአላህ ትላለች። በቃ ኢንሻአላህ እንግዲህ እንደዚህ ያሉ 7 ዓመት ሙሉ ሳይሰልሙ ቆይተው በቅርቡ አልহামዱሊላህ ሰልመዋል። እንግዲህ ከ7 ዓመታት በኋላ ልባቸውን የሚያሳምን ምን አዲስ ነገር መጣ የሚለውን ደግሞ ከሌላኛው ልጃቸው ጋር ብናወራ ጥሩ ይመስለኛል። እሱን ደግሞ እናቆይ። በዚህ ጉዳይ ላይ ተመልካቾችን ትንሽ ደጅ እናስጠናቸውና በኋላ ላይ እንዴት ሰለሙ ከዚህ ሁሉ ዓመት በኋላ የሚለውን ነገር እናወራለን። ልጆቹም ባለቤቱም ሁሉም ቤተሰቡ ወደዚህ ወደ እስልምና ሃይማኖት መጥቷል። ይሄንን ሲያስቡ ምን ይሰማዎታል አሁን ላይ ቆመው? በጣም ደስታ ይሰማል። አሁን በጣም ደስታ የቤተሰብ ብቻ ሳይሆን የጎረቤት ያሉ ሰዎች ሁሉ ያው ሁኔታ ሙስሊሞች እኛ አካሄዱ የልጆቹ አካሄዱን አረማመዱን ሁሉ አይቶ ብዙ ልጆች እየመለሱ ነው። ብዙ ደስታ ነው የሰማሁት። መርሐባ። እንግዲህ ቆይታችን ብዙ ነው የሚሆነው። ሌሎች ልጆችም አሉት የእርሶን የሂዳያ መንገድ ተከትለው እንግዲህ የሰለሙ አሉና ወንድሞች አሉ። እንግዲህ መጀመሪያ ቀደም ሲል እንዳወራ ነው እንዴት ተሰልማላችሁ እንዴ ወደ ሞት ትሄዳላችሁ እያለ ሲከራከራቸው የነበረው ደግሞ አንድ ወንድም ነበረ። ኋላ ላይ ግን አልহামዱሊላህ ሰለመ። እሱን ደግሞ እንቀላቅለውና እንደ ቤተሰብ ቀጣይ ደግሞ ወጋችንን እናውጋለን ማለት ነው ከነሱ ጋር። ከድር ስለመጣ ስለተገናኘን እጅግ አድርጌ አመሰግናለሁኝ። ካንተ ጋር የነበረን ቆይታ በዚህ ያበቃል። ባንተ ቦታ ደግሞ ወንድምህ ይተካና ደግሞ የተለየ የህይወት መንገዱን ደግሞ እናወራለን ማለት ነው ኢንሻአላህ። እሺ በጣም ነው የሚያመሰግነው። ሹክራን፣ በጣም አመሰግናለሁኝ። ውድና የተከበራችሁ ተመልካቾቻችን አሁን ደግሞ ሌላኛውን ልጃቸውን ጋብዘን በሱ ደግሞ ህይወት መንገድ እንመላለሳለን። በያላችሁበት አሁንም ቆይታችሁን ከኛ ጋር አድርጉ። ረመዳን ሙባረክ። የማይደገም እድል ከዲኤምሲ ሪል ስቴት ከ215 ሺህ ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ አዲሱ ዲያስፖራ ብሎክን ለሽያጭ አቅርበናል። በለቡ መብራት መስጊድ አቅራቢያ በሚገነባው ሰፊ መንደር የመኖሪያ ቤቶችንና የንግድ ሱቆችን በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። ቤቶቻችን የሸሪዓ ሕግን ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። ቀድሞ ለሚገዙ 30 ሰዎች ዳጎስ ያለ ቅናሽ አዘጋጅተናል። ባሉን እሱም ቦታዎች አሁኑኑ ይመዝገቡ። ምን ይሄ ብቻ! ቤቶን እየኖሩበት እንዲከፍሉ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድርም አመቻችተናል። አሁኑኑ በ0944 600808 ይደውሉ። ረመዳን ሙባረክ። ተመልሰናል። ውድና የተከበራችሁ ተመልካቾቻችን በያላችሁበት ቆይታችሁን ከኛ ጋር ያደረጋችሁ ስላላችሁ እናመሰግናለን። አሁን ደግሞ ሌላኛውን ልጃቸውን ጋብዘን ደግሞ በሱ ህይወት መንገድ ላይ ልንመላለስ ነው። በያላችሁበት አሁንም ቆይታችሁን ከኛ ጋር አድርጉ። እንኳን ደህና መጣህ ኢብራሂም። እንኳን በሰላም ቆያችሁ። ኤቶት ኬሬው አልহামዱሊላህ ሁሉ ሰላም ነው። አልহামዱሊላህ ሰላመቲን። እንግዲህ አንድ አይነት ነው የለበስ ነው ፋዘር ናቸው ይሄን ያለበሱኝ። እንግዲህ ማሻአላህ የሲዳማ ባህል አልባሳት ነው ጎንፋ ይባላል። ማሻአላህ በጣም ያምራል። ምንድነው ስም አለው? የተለየ ስያሜ አለው? ስያሜው ጎንፋ ይባላል። ጎንፋ እንደ ሱሪ ነው ይታጠቃል። እስኪ ላይም ልብስ እንደ ልብስ ይሆናል። ወደ ላይ ከፍ ሲል ደግሞ እንደዚህ መልበስ አይቻልም፣ አባት ሳይፈቅድ ማለት ነው። በሲዳማ ባህል ሌላ ለባበስ አለ። እንደዚህ እሱ ራሱ ሌላ ለባበስ አይነት አለ። መጠቀለልበት ሲስተም አለ እና ደግሞ አሁን አባቴ ስለፈቀደኝ ነው የለበስኩት እንደዛ አድርጌ ማለት ነው። አባት ካልፈቀዱልህ መልበስ አትችልም? አዎ መልበስ አልችልም ወይ አባት ሊኖረው አይገባም ላለው ባህል ነው ወርዴ። አባት የኖረ ሰው አባት ሳይሞት እንደዛ መልበስ አይቻልም። አባት ከሌለው ከሆነማ ይለብሳል። አባቱ ከሌለ ፍቃድ የሚጠይቀው አካል ስለሌለ እናቱና ማን ተጠየቀም እዚህ ጋር አባት ነው። አሁን ፈቅደውለት ነው የለበሰው። መጥቶ አስፈቅዶ ማሻአላህ አንድ ሙኩት አብቶ አረደና ፍቃድ ወስደዋል። ይሄንን ለመልበስ አንድ ሙኩት አረደ። ያስፈላ አንድ በግ ያስፈላ ሙኩት ሰጠውና እሺ እሱን አረድኩ ፈቀደኝ።
ከዛ በኋላ እሱን በላችሁ በጋራ ተፈቀደ። ለምንድን ነው የሚከለከለው ጋሽዬ? ድሮ ባህል ያለ የሲዳማ ባህል እኮ ነው። አባት ያለው ልጁ አይታጠቅም ብሎ አባቱ ይታጠቃል እንጂ ልጁ አይታጠቅም፣ ግን ፍቃድ ከሰጠ በኋላ እኮ ነው አለ ብሎ በቃ ባህል የመጣ ባህል ነው። አግብተሃል አንተ? አዎ አግብቻለሁ። አግብተሃል? ወልደሃል? 2 ልጆች አሉኝ። እሱ ከሆነ የሁለት ልጆች አባት ነው። አዎ የሁለት ልጆች አባት ቢሆንም አባቱን ግን ማስፈቀድ አለበት። አዎና በህይወት እስካለ ግድ ነው። ብትወልድም አባት ብትሆንም ብሸመግልም ብሎ ነገር የለም። ሱብሃንአላህ የሚገርም ባህል ነው በጣም እንጂ። እንኳን ደህና መጣህ በድጋሚ። እንኳን በሰላም ቆያችሁ። እንግዲህ ከወንድምህ ከድር ጋርና ከአባትህ አማን ጋር በህይወት መንገዳቸው እየተመላለስን ነበረ። ያው እዚህ ውስጥ ደግሞ ያንተም አንድ ታሪክ አለ ደግሞ አብሮ የሚያካት አይደለ? አንተ ልጅ ነህ፣ እሳቸው አባት ናቸው። እንግዲህ አንተም ከድርም አንድ ደግሞ ያጎት ልጅ አለ። ሁላችሁም አባታችሁን ተከትላችሁ በአንድ ቸርች ውስጥ በኳየርነት ስታገለግሉ ነበረ። አሁን ደግሞ ሁላችሁም ሰልማችኋል። አልሐምዱሊላህ። ከድር እንግዲህ ከአባቱ ጋር ስለሰለመ ቤት ውስጥ የተለየ ነገር አልነበረም። ነገር ግን አንተ አባትህና ወንድምህ መስለማቸውን ስትሰማ እንዴት ወደ ሞት ትሄዳላችሁ ብለህ በጣም ትልቅ ክርክር አንስተህ ነበረ። እስኪ እናንሳ ያንን ጊዜ እናስታውስ። ከዛን ጀምርና ደግሞ ብዙ የምናወጋቸው ብዙ ነገሮች አሉ ከአንተ ጋር የምናወጋቸው ኢንሻአላህ። አዎ ቢያንስ 45 ቀን ቫሪዬሽን ይኖራል መሰለኝ። ያ ቀን ውስጥ ያደረግነው ትግል በጣም አስፈሪ ነው። እስከ መገዳደል ድረስ ከገደለ ይግደለኝ ነው አልኩት እሳቸውን፣ አባቴን ማለት ነው። ለምን ካልሽኝ ስዘብክ ነበረ፣ ፓስተር ነበረ። እንደሰለመው እዛነ ነግሯቸው እንጃ ለቅሶ ነበርና እንደውም አደባባይ ወጣ። ኮፊያ ምናምን አድርጎ የሆነ ጥምጣም ነበርና ለብሶ 2 ቀን አካባቢ ነበርና ትልቅ ለቅሶ ነበረ። ለቅሶ ሲሄድ ደግሞ ሰው ለሞተው ሰው ሳይሆን ለሱ ነው ያለቀሰው ማለት ነው። እዛነ በቃ አብዷል አበደ ብሎ ሁሉ ሰው እር ብሎ ማን ነው አሸናፊ ፓስተር አሸናፊ ወንጌላዊ እንደዚህ ሆነ በቃ የእስላም ሰይጣን ነክቶታል ምናምን እያሉ ሁሉም ሰው ያለቅሳል። እንባቸውን እስከ በጣም ተሰብሮ ሰው ሁሉ እንትን ሲል ያ ሁላ ንዴት ውስጥ አስገባኝ ነን። እንደዚህ አድርጎ ለማንጸባረቅም ለምን ፈለገ ሰውን እኮ እንደዚህ ለማድረግም ለምን ፈለገ አልኩትና ቆይ ስለ ኢየሱስ የሰበከው ደሙን የጠጣኸው ስጋውን የበላኸው እንዴትስ ኢየሱስን ትናንትና ስትሰብክ የነበርከውን ትተህ እንደዚህ ትላለህ እያልኩኝ በጣም እኔ ሆነ አጎቶቼ ልጆች ነበሩና ከነሱ ጋር ሆነን በጣም ሙግት ውስጥ ገብተን ነበረ። እንደውም ከፈለጋችሁ ግደሉኝ ብዬ እንደውም እገላችኋለሁ እስከ ማለትም ደርሻለሁ እኔ ቤት ውስጥ ማለት ነው። አይ እንደዛ አይደለም ሁሉ ነገር እኮ በእውቀት ነው እያሉ እንደ ማፌዝ መልኩ እሱ ቀለል አድርጎ እንትን ይለናል። አንተ እንዴት ኢየሱስን ቀለል ታደርጋለህ? ኧረ ቀለል አላደረኩም፣ እኛ ኢየሱስን እንወዳለን እኮ እናምናለን ይለናል። የቱ ጋር ነው አመንከው እሱን ትተህ ሙስሊም ሆነ የለ ስንለው ደግሞ ወደ መጽሐፍ ቅዱስ ውስጥ ነው የሚወስደን። ወርዴ ሲወስደን ደግሞ በእውነቱ የዛን እንሸነፋለን። ሁለት አሸንፈንም አናውቅም በጭራሽ። ብዙ ወንጌላኖች ጋርም መተንም እናውቃለን። ሲያሸንፉን ደግሞ ወደ ጥል ነው የምገባው። እኔ ወዲያውኑ እጣላለሁ። ከዛ እንደዚህ አይደለም እያለ ያሳምነናል። ቢያሳምንም ማሳመኑን ደግሞ አልወሰርንም። ሁሌ በቃ ቤት እናድርም እኛም ሁሌ ከአክስቶቼ ልጆች በባቴ በኩል ያሉ አክስቶቼ ማለት ነው በእነርሱ የእሳቸው እህት የወለደች ልጆች ነበሩ። ከእነርሱ ጋር ሆነን በቃ እኔም ቤት ማድረም ተወኩኝ። ከድሮ የበለጠ በቃ ቸርች ማልወጣንኩኝ በጭራሽ በሱ የእምነት ስፒዱም ጨመርኩት እዛው ጋር እና እጾማለሁ። ከቸርች አልወጣም። ቸርች ሰዎችም እንክብካቤውን ጨመሩኝ። በቃ የት ወጣ የት ገባ ማለቱን አበዙ። ከዛ ያሉት እነኚህ ቅድም አልኩሽ የእሳቸው እህት የወለዱት ልጆች ጋር ሆነን ብዙ ጊዜ እንመጣለን፣ እንሸነፋለን። ከተሸነፍን ከነርሱ ፊት አንሸነፍም፣ እንሄዳለን። ጥል ፈጥረን ተጣልተን እንሄዳለን። አንዳንድ ቦታ ከነጋር የነበሩት
ቅድም እነርሱ ያሉትን ቃል ሆኖ ይከራከራሉ። ሙስሊም ጎን ሆኖ ሲከራከሩ ታያለሽ እዛ ጋር። እዚህ ደግሞ እነርሱ ጋር ደግሞ ሙስሊሞች ጋር ከመጡ ደግሞ ክርስቲያኖች ሆኖ ይከራከሩና ሌላ ቦታ ሲሆኑ ደግሞ ሙስሊም ወክሎ ሙስሊሞች ሆኖ እንደዚህ አይልም ወንጌል ውስጥ እንደዚህ ይላል ብሎ ቅድም እነርሱ ያሉት ቃል በእውነት አስረግጦ ይናገራሉ። እንግዲህ እንዴት ይሰልማሉ ብለህ በጣም ተናደህ የነበረው በጣም ምንም ቢሆን እንግዲህ እርሶ አባት ኖት፣ እሱ ደግሞ ልጅ ነው። በዚህ ልክ ተናዶ ሲናገር እንደው ለመገዳደልም በሚያደርስ ሁኔታ ሲደርስ እርሶ በሰዓቱ ምን ይሉ ነበረ? እሱ ብቻ አይደለም ያው አቡበከርና እሱ በቃ አንድ እጅ እኮ ሁለቱንም ይወጣል ይገባል። ደም የጠጣው የበላይን ስጋ ሰው ስጋ አስበልቴ ደሙን ያስጠጤ እንትና ምንድነው ማት ኮኩን ራይትኒ ጥምቀት የውሃ ውስጥ ብዙ ሰዎች ጠምቄ የተዳል ያሉትን ይከራከራል እነርሱ እያለ ብዙ ጊዜ እየከራከረ ነበር። እነርሱንም እትሄዱ ታውቃላችሁ ይገባል ነገሩ እናንተ እያለ ቀስ በቀስ እያሉትን እነርሱንም በቃ እየቀነሰ መጣ። አንተ በጣም ኃይለኛ ሆነ ብታወራም ብትናገርም እሳቸው ግን ቀለል ባለ ለስለስ ባለ አንደበታቸው ነበር የሚመልሱልህ የነበረው። አዎ እንደኛ ፊሊንግ በመጣ ኖሮማ ጥል ነበረ። እሳቸው ደግሞ በቀልድ እንትን ስለሚለን ወጥተን ነው የምናደው። ምን እናደርጋለን? እንግዲህ ከዚህ ሁሉ ጊዜ በኋላ ክርክሩ ማብቅቶ አንተም እነሱ በተረቱት ልክ ደግሞ አንተም ለእስልምና ተረተ ሰልመህ ዛሬ ኢብራሂም ተሰኝተሃል። የትኛው ሀሳብ ገዝቶ የትኛው ሀሳብ ማርኮ ነበረ ወደ እስልምና የተመለስከው? እንደዛ ኃይለኛ ያደረገህን ነገር እንዴት ነው ያለሰለስከው? አሁን ይሄንን ደግሞ በኋላ ላይ እናወራዋለን። ስናወራ ግን ጋሼን ሸኛቸውና በሰዓቱ ከተፈሪ ጋር ነበር እንግዲህ መታችሁ የምትከራከሩ የነበረው አባታችሁ ጋር። ከዛ በኋላ ግን ሁለታችሁም ከክርክር ወጣችሁ ልባችሁ ለእስልምና ተሸንፎ ሰልማችኋል። እንዴት ሰለማችሁ? መጨረሻ ላይ ምን ቢያሳምናችሁ ነው ያ ሁሉ ነገራችሁን ትታችሁ እስከ መጋደል የሚያደርሰውን ክርክር ጥል ትታችሁ ወደ እስልምና የመጣችሁ የሚለውን የትላንትና ተፈሪውን የዛሬን አቡበከር ደግሞ ጋብዘን ነው ይሄንን የምናወራው። አንተ ከመጣህ እንግዲህ ጋሽዬን እንሸኛቸውና አቡበከርንም ደግሞ ጋብዘን በሚቀጥለው ሳምንት ባንተና በአቡበከር ደግሞ የህይወት መንገድ እንመላለሳለን ኢንሻአላህ። ጋሽዬ መጨረሻ እንዲሆን ለወደፊት ምኞቶ ምንድነው? የወደፊት ምኞቶን ባውቅ ደስ ይለኛል ለስንብት የሆነን ዘንድ። ሁሉም ሙስሊም ምን አይደለም አልহামዱሊላህ ረብል ዓለሚን ሁሉንም በቃ አሉትን አካባቢ አሉትን ሁሉንም በቃ ሙስሊም አድርገን አንድ አሁን ያለለ አንድ ጎጆ ነው። አንድ አላህ ከፈቀደ መስጊድ ሰርተን ብዙ ሰዎች እዚህ መስጊድ ቢትሰራ ኖሮ እኛ በእንተንቲቴ ስንመልስ ነበር ይላል። እዛ የኔ አካባቢ አሉት ብዙ ሰዎች ብዙ ልጆች አለ መስጊድ እዚህ ቢኖር ኖሮ እሱ የኛ ነፍስ አላህ ፊት አማን ይጠይቅ ይላል። ምክንያቱም እዚህ መስጊድ አትሰራም እና ወደፊት እንደዚህ አላህ ከፈቀደ እንደዚህ አንድ ጎጆ የነበሩትን አንድ መስጊድ ሰርተን ዙሪያ በአጠቃላይ ያሉትን ሁሉ አንድ ላይ እንሰግዳለን እንኖራለን ብለ ኢንሻአላህ። መስጂድ የለም ነው አካባቢያችሁ? የለም። ቀበሌያችሁ ላይ መስጂድ የለም ከናንተ ቀድሞ ሙስሊም ስላልነበረ? ሙስሊም የለም። በቃ አንድ ሴት ቅድም ያሉት እሷ በስተቀር ሌላ የለም። መኛ በቀበሌ ተውና በወረዳም ቅርብ ጊዜ ነው ሙስሊም የተገኘው። ከሰለማችሁ በኋላ እንግዲህ ቀደም እንዳወራ ነው ብዙ ሰዎች ወደ እስልምና እየመጡ ነው። እናንተም ሰልማችኋል። በዚህ 8 አመት ውስጥ በጋራ መስራት አልሞከራችሁም ነበር መስጂዱን? አቅም ያለ ኢንሻአላህ የኔ መንገድ በርካታ ቤተሰቦች ቦታ አሉት መሬት ምንም ያክል የሆነ ሼኮችን አምጥቼ እዛ ዱአ አድርጉ በቃ መስጊድ ቦታ ይሄው ሰጥቻለሁ እያለ ሰጠ። እስከዛ አልተሰራም። እርስዎ መስጠት የሚችሉት መሬት ስለነበር መሬቱን ሰጥተዋል። እንግዲህ አላህ Subhanahu Wa Ta'ala እንግዲህ ብዙ ኸይረኞች አሉትና ኢንሻአላህ መተው እዛ ደግሞ መስጂድ እንደሚያስገነቡ ተስፋ አደርጋለሁኝ። መስጂድ ይኖራል ኢንሻአላህ። ስለዚህ የእርስዎ ምኞት እርስዎ ያሉበት አካባቢ ላይ መስጂድ ተሰርቶ ማየት ነው። ኢንሻአላህ ይሳካል ብለን ተስፋ እናደርጋለን። መርሐባ ስለመጡ እጅግ አድርጌ አመሰግናለሁ ጋሽዬ። አሁን ደግሞ ከአቡበከርና ከኢብራሂም ጋር የምናወጋቸው በርካታ ወጎች ይኖሩናል። ደግሞ በእነሱ ህይወት መንገድ እንመላለስ። እንዴት እንደሰለሙም ደግሞ የእነሱን እናወራለን።
ውድና የተከበራችሁ ተመልካቾቻችን የኔ መንገድ ፕሮግራማችን ዛሬም በዚሁ አይጠናቀቅም። በሚቀጥለው ሳምንት ከነሱ ጋር ቆይታ እናደርጋለን። በዚህኛው ሳምንት ግን አሁንም ጉዟችንን ሳናጠናቀቅ ልንቋጨው ግድ ይለናል። እናንተንም ደጅ ልናስጠናችሁ እንዲሁ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።